ሁኔታ በመጀመሪያ እንኳን ደህና መጡ። ጊዜዎትን መስዋዕት አድርገው ስለመጡ እናመሰግናለን። ወደ ጥያቄ ስገባ ያለፈው ሳምንት ደብረ ዘይት ይባል ነበር። ስለ ደብረ ዘይት ታሪክም ብዙ ተምረናል። አሁን የያዝነው ሳምንት ደግሞ ገብርኄር ይባላል። ገብርኄር ለምን ተባለ? ትርጉሙስ ምን ማለት ነው? እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናንተም እንኳን ደህና ቆያችሁኝ። በእግዚአብሔር ስም አመሰግናለሁ። ሁላችሁን እንኳን እግዚአብሔር ፈጣሪያችን በሰላም አገናኘን። ገብርኄር የተባለበት ምክንያት እንግዲህ ይህ ሳምንት በነገራችን ላይ በሶስት ሰዎች ስያሜ ነው የተጠራው። ገብርኄር፣ ገብረ ምእመን፣ ገብረ ሐካይ ነው የሚባሉት በዚህ ሳምንት ውስጥ የሚጠሩት ወይም በቤተ ክርስቲያን የቤተ ክርስቲያን አባቶቻችን በደረሱት ድርሰት የሚነገሩት ሶስት ናቸው። ግን ለገብርኄር ብቻ ሊነገር ቻለ ሲባል ገብርኄር ያው መድኃኒታችን ኢየሱስ ክርስቶስ ትምህርቱን ሲያስተምር በምሳሌ ነው ያስተማረው። በምሳሌ ሲያስተምር በገበሬዎች እንደገና በዘር በተለያየ ነገር አስተምሯል። ሲያስተምር አሁን ደግሞ ከዚህ ላይ ራሱን ባለጸጋ አድርጎ እነዚህን ገብርኄር፣ ገብረ ምእመን፣ ገብረ ሐካይ የተባሉ ደግሞ እንደ ሰራተኞች አድርጎ ነው ያስተማረባቸው ማለት ነው። ትምህርቱ ሲያስተምር ሲናገር ለዚህም ገብርኄር የተባለው 5 ብር ተሰጥቶት በ5 ብር ወይንም 5 መክሊት ነው የሚለው እሱን ወጥቶ ወርዶ 10 አድርጎ እንዲመልስ፣ ገብረ ምእመን የተባለው ደግሞ 2 ብር ተሰጥቶታል ወይንም መክሊት ማለት ነው። በእርሱ ወጥቶ ወርዶ 4 አድርጎ እንዲመልስ፣ ገብረ ሐካይ የተባለው 1 ተሰጥቶታል እሱም እንዲሁ ወጥቶ ወርዶ 2 አድርጎ እንዲመልስ ነው መድኃኒታችን ኢየሱስ ክርስቶስ ይህን ትምህርት ያስተማረበት ማለት ነው። በዚህ በተሰጣቸው ትምህርት ወይንም መድኃኒታችን ኢየሱስ ክርስቶስ በሰጠው ትምህርት ምሳሌ ባለ 5ቱ 10 አድርጎ መልሷል። ባለ 2ቱ 4 አድርጎ መልሷል። ባለ 1ዱ ግን ያችኑ ቀብሮ ነው በኋላ የመለሰው ማለት ነው። ያችኑ ነው የሰጠው። ይሄ ወደ ወርቁ ስንገባ ይሄ ምሳሌ ነው ትምህርቱ እያችኋለሁ። ባጭሩ ነው ማስረዳችሁ። ባለ 5 የተሰጠው ማለት ነው አንድ ሰው በዚህ ዓለም ሲኖር ወጥቶ ወርዶ እግዚአብሔር በሰጠው ጸጋ ከብትም ንብረትም ማንኛውንም ወርቅም ብርም ይስጠው በተሰጠው ጸጋ ከ10 ከ110 እየሰጠ አስራቱን በኩራቱን እንዲያወጣ ምጽዋት እንዲመጸውት የተሰጠው ትምህርት ነው። ይሄ ገብረ ሐካይ የሚባለው ደግሞ እግዚአብሔር ከሰጠው ስጦታ ሳይሰጥ ሳይመጸውት እግዚአብሔር የሰጠውን ስጦታ ስራ ሳይሰራበት ዝም ብሎ ደፍኖ ወርቅ ቀብሮ ያስቀመጠ ማለት ነው። ይሄ በዚህ ምክንያት እነዚህ ሰዎች ተመስግነዋል፣ የተሰጡትን ሰጥተዋል፣ መጽውተዋል። በዚህ ምክንያት የመንግስተ ሰማያት ሰዎች ሆነዋል። ይሄኛው ደግሞ ያልሰጠው ወርቁ አስቀምጧል፣ ወርቁን ቀብሮ አስቀምጧል ማለት የተሰጠውን እግዚአብሔር የሰጠውን ጸጋ የሰጠውን ንብረት የሰጠውን ሀብት ብር ሳይሰጥ ሳይመጸውት ከ10 1 አስራቱን በኩራቱን ሳያወጣ ዝም ብሎ ቀብሮ ያስቀመጠ ማለት ነው። በዚህ ደግሞ ተፈርዶበታል። ለዚህም ነው ለእኛ ምሳሌ ዛሬ በዚህ ዓለም ለምንኖር ሰዎች እግዚአብሔር የሰጠንን ስጦታ አውቀን እንድንሰጥ እንድንመጸውት ከአስራቱን በኩራቱን እንድናወጣ። ወደ መምህራን ስንመጣ ደግሞ ተምረው እንዲያስተምሩ። ተምሮ ያላስተማረ ማለት እንደ ገብረ ሐካይ ቀብሮ ማስቀመጥ ማለት ነው። ያ ደግሞ ይፈረድበታል። ተምሮ ያስተማረ ግን ባለ 5ቱ ባለ 10 ሆኖ በአውስተ ፍስሐሁ ለእግዚእከ ወደ ጌታ መንግስት ግባ አንተ የታመንክ አገልጋይ ነህ ተብሎ እንደተሰየመው ሁሉ እንደተጠራው ሁሉ የታመነ አገልጋይ ተብሎ ባለሟል ሆኖ የመንግስተ ሰማያት ሰው ይሆናል ማለት ነው። የሰጠ ሰው በተሰጠው በገበሬም ብንሄድ በዓለማዊም ማለት ነው በመምህራንም ብንሄድ በማንኛውም በተሰጠው ጸጋ እንዲሰጥ ነው ዋናው ትልቁ ነገር። ስለዚህ ይህን ሳምንት ገብርኄር ተባለ። ይሄ ደግ አገልጋይ በመሆኑ ገብርኄር ተብሎ ተጠራ ሰውየው ማለት ነው። ገብርኄር ማለት በጎ አገልጋይ፣ ገብረ ምእመን ተባለ የታመነ አገልጋይ ለጌታው የታመነ። ገብረ ሐካይ ደግሞ እኩፉ አገልጋይ የተሰጠውን የማይሰጥ የተሰጠውን ሳይሰጥ ሳይመጸውት አስራቱን በኩራቱን ሳያወጣ ያንኑ ደብቆ አስቀምጦ በኋላ ደግሞ እስከዚያው የተነጠቀው እግዚአብሔር ወደ ገሃነም ያስገባው ሰው ማለት ነው። በዚህ ምክንያት ይህ ሳምንት ገብርኄር ተብሎ ተጠርቷል። ገብርኄር ገብረ ምእመን ተብሎ ተጠርቷል። ይህንም መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አስተምሮታል። ዛሬ ደግሞ በመዋዕለ ጾሙ መድኃኒታችን ኢየሱስ ክርስቶስ በጾመው ጾም ውስጥ ይህ ገብርኄር ገብረ ምእመን ብሎ አምላካችን በምሳሌ ያስተማረው ትምህርት እንዲነገር ለሰዎችም እንዲስተላለፍ በዚህ ምክንያት ሰዎችም እንዲጠቀሙ መስጠት እንዳለባቸው ከእግዚአብሔር ከሰጣቸው እንዴት መመጽወት እንዳለባቸው መስጠት እንዳለባቸው ያስተላለፈው ትምህርት ነው ማለት ነው። ባይሰጡ ግን እንደሚፈረድባቸው ደግሞ በገብረ ሐካይ መስሎ አስቀምጧል። በሰፊው ማቴዎስ 25 ምዕራፍ 25 ቁጥር 14 ጀምረን ስናነብ እናገኘዋለን ማለት ነው። በቀላሉ ግን ያው ታሪኩ ይህንን ይመስላል ማለት ነው የሳምንቱ ታሪክ።